እሺ ዩሪ ወንድሜ እንኳን ደህና መጣህ። ሰላም ብያለሁ። ሰላምታዬ ድረስ ባለበት ሐሳብን ቀጥል ወንድሜ። እሺ እንዴት ዋላችሁ? ሰላም ብያለሁ። እንዳልክ አደምጣለሁ። ብዙ ጊዜ መጣና ከታች ቁጭ ብዬ አደምጣለሁ። አንዳንድ ነገሮች ከናንተም እንማራለንና አንደኛ በርቱ ለማለት ነው የመጣሁት። ድርጅቱ በደንብ ነው የምናምነው፣ በደንብ ነው የምደግፈው። እናንተ ናችሁ በነገራችን ላይ የመጨረሻ የኛ ምሽግ ብለን የምናምነው። ሌላ አደረጃጀትም አካልም የለም። ግን ፖለቲካውን እንደየዘርፉ ደግሞ ትረዳላችሁ ብለን እናስባለን። ከፍተኛ የሆነ የሴራ ፖለቲካ አለ። አንዳንድ አካባቢዎቻችን ላይ ፌደራል መንግስቱ የሚጫወታቸው ካርዶች አሉ። ቀጠናው ላይ ያሉ ኃይሎች መጫወት የሚፈልጓቸው ካርዶች አሉ። ከፍተኛ የሆነ ቅድም እንዳልኩትኝ ሀገራዊና ቀጠናዊ ሴራ አለ። እኔ ያንን ሴራ በሚገባ ትረዳላችሁ። ሙያ በልባውን አንዳንድ ነገር እኔ በዝርዝር የማነሳው ነገር የለም፣ የማነሳቸው ስሞችም የሉም። የሞኝ ፖለቲካ ስለሚሆን ማለት ነው። አንዳንድ ሰዎች እንዲህ አድርጉ እንዲህ መስራት ልክ ነው ወይም እንዲህ መስራት ልክ አይደለም ብሎ የኛን የመጨረሻ ምሽግ ቅርቃሩስ መክተት ተገቢ ነው ብዬ አላምንም። እኩል አማራ ነህ፣ ህዝቡ ያለፈበትን መከራ በደንብ ትረዳለህ። በልብህ ባፍህ ባትናገረው በልብህ የምትረዳቸው እያንዳንዱ ጭፍጨፋዎቻችን ከወለጋ እስከ ማይካድራ ምን አይነት ሀሎች እንደፈጸሙብን ታውቃለህ። የምትሰሩን ፖለቲካ አማራን ዳግም እነዛ ጭፍጨፋ ውስጥ የማይከት እንደሚሆን እኔ 100% እረዳለሁና ለዚህ ይህንን ሴራ የተረዳ አመራርና ጦር አለ ብዬ አምናለሁ። በግርድፉ አይ ቲንክ በልብ እንግባባለን ለማለት የፈለኩትም ይገባሃል እንዳልክ። በርቱ። እሺ በጣም ነው የምናመሰግነው ለሚደረገው ውይይት። ታቸውኛ አደምጣለሁ ወንድሜ። አመሰግናለሁ ወንድሜ። እኔ ለዩሪ ጥያቄ አለኝ ከመውረዱ በፊት እንዳልክ። ዩሪ በዚህ ማህበራዊ ሚዲያ ላይ ተጽዕኖ ፈጣሪ ነው። ምናልባት እንዳልክ ላታውቀው ትችላለህ። ብዙ ሰው ያዳምጠዋል። ብዙ ሰዎች የሚሰሙት ሰው አውቀዋለሁ። ዩሪን አውቀዋለሁ። ካወቅከው ጥሩ፣ የማታውቀው ከሆነ ብዬ ነው። የእኛ ጥያቄ ምን መሰለህ ዩሪ፣ ይሄ በጣም ክሊር መሆን ስላለበት እንደምታውቀው ሁለት አይነት አስተሳሰብ አለ። ሁለቱም አንተ ስህተት ነው ብለህ ነው ያመንክ። ጥሩ። አንደኛ ለምሳሌ ከዚህ እኛ ጠላት ልየታ ላይ እኔ ለምሳሌ ብልጽግና፣ ህወሓትና ኦነግ ጠላት ናቸው። ሶስቱን መስመሮች ለይቶ ነው አማራ መታገል አለበት ብዬ ማምን ነኝ። አይሆፕ አንተም በዚህ የምትስማማ ይመስለኛል። ብዙ ደግሞ የአማራ ልጆች ጠላታቸው አብይ አህመድ ብቻ ነው ብለው የሚያምኑ አሉ። እንደውም ብልጽግናም አይሉም አብይ አህመድ ብቻ ነው የሚሉ። እኔ ከነሱ ጋር ፍጹም ተቃራኒ ነኝ በነገራችን ላይ። እና የኛ ጥያቄ እንዳልክ ጋር ገብተን እኔ ታራምደዋለህ ብዬ ነበር፣ ምንም ሳትነካው ስላለፍክ። ባለፈውም ሌላ ቤት ስንወያይ ስለነበር እንዳልክ ዩሪ፣ አሁን እዚህ ጋር ይህን እንዳልክ መምጣት እኔ ችግር የለብኝም። መጥተው ፕሮፓጋንዳ መስራት፣ የሚሰሩትን ድል የሰሩትን ጀብድ ይሄን ቢያወሩ ምንም አይነት ችግር የለብኝም። ይሄ ስራቸው ነው። እዛ ላይ ተመድበው ወይም አለቆቻቸው ፈቅደውላቸው እዚህ መጥተው ይሄን ካሉ ባይፈቅዱላቸው መብታቸው ሂውማን ራይት ስለሆነ ህይወታቸው ሊሰጡ የሄዱ ሰዎች እኔ መብታቸው ከሆነና ከተፈቀደላቸው ያን የሚያደርጉ ከሆነ ህጉን ስለማላውቀው ድርጅቱን ችግር የለብኝም። ችግሩ አንተ እንደምታውቀው ድርጅቱ የማይደግፉ ጠላቶች አሉ፣ ስርዓቱም አለ። አማራ ድርጅት እንዳይኖረው የፋኖ ትግል የማይደግፍ አለ። እዚህ ጋር መጣው ፋኖ ነን የሚሉ እና የፋኖ ደጋፊዎችን የፋኖ አመራሮችን ቤት ከፍተው የሚያወያዩ ልጆች በግልጽ ከህወሓት ጋር አሁን ሰለሞን ወልደ ገሪማ ከታች አለ። እኛም ብልጽግናዎች እያለን ነው። ሰለሞን ወልደ ገሪማን ምሳሌ ፒክ ብታረገው ሱዳን ሂዷል። ሱዳን ሂዶ አርሚ 70 የሚባለው የቲዲኤፍን ሰራዊት አይቼው መጥቻለሁ ብሎ በግልጽ ተናግሯል። አፋብነ የላከኝ ብሏል። አሁን እኛን እየሰደበን ነው ታች። እሱ እንዲገባ ፈልጋለሁ። አሁን እሱን መንዚው ባለፈው የነገረን አለ ዩሪ ተባሯል ብሏል መንዚው። እሱ ግን ተልኬ ነው እያለ አሁን በየቀኑ ከነ እንዳልክ ጋር ተቀምጦ ከሌሎች ፋኖዎችም ጋር ስለ አሊያንስ አብረን የምንሰራ እያለን ነው። ይሄኛ ሰው ነን፣ ስጋን የለበስን። ይሄን እያየን ዝም ብለን ማለፍ አንችልም፣ እንጠይቃለን። ምን አይነት አሊያንስ ጥያቄን ጠይቅና ሚዩታርግ ዝም ብለን አለቆቻችሁ ጠይቁ ከህወሓት ጋር እየሰራን ነው ብላችሁኛል። ለእናንተ መልስ የለኝም። ዛሬ አጀንዳችን አይደለም። ትላንት ምን ታረጋለህ? እኔ እኮ አንተ እኮ እኔማ ገና ካንተ ጋር አይደለም። እኔ ስለ እንዳልክ ነው ለዩሪ ነው የምጠይቀው። ምን ታርግ ፕሊዝ እንዳልክ ምን ታስደርገዋለህ? እኔ ለዩሪ ነው ጥያቄ የምጠይቀው። ይሄን ልጅ
ቆይ እስኪ ሳሚዬ ቆይ ቀኝ እስኪ ጨርስ ሐሳብን ጨርስ። እኔ ለዩሪ ነው ለዩሪ በዚህ ዙሪያ ቆይ ላቋርጠን ነበር። ልክ እንዳካሄድ አሁን እንግዲህ የጀመርኩት አይቀር አንድ ነገር ልንገርህ። እኔ ተጠያቂ ነኝ ያልኩህ እኮ አሁንም በአራቱም አቅጣጫ በአፋብን የሚተዳደር ፋኖ ሚዲያ ላይ ወጥቶ የሚቀባጥር ከሆነ ግልጹን ምነግርህ እኔ እዚህ ቁጭ ብዬ እኔ አስይዘዋለሁ፣ ጠይቀዋለሁ። ልክ እንደኔ አይነት ንጹህ ታጋይ ፋኖ ከሆነ በአፋብን ድርጅት የሚመራ ከሆነ ከዛ በተረፈ ልብሱን ለብሶ መነገድ የሚፈልግ ሁላ ሰው አለ። ስለዛ አይመለከተኝም። ትክክለኛ ጥርናፌ ካለው በአፋብን ድርጅት የሚመራ ፕሮፓጋንዳ ለስራ ብሎ ሚዲያ ላይ የወጣ ድርጅቱ ያላለውን ነገር ይሄ ነው እያለ የሚቀባጥር ካለ እኔ ጠይቀዋለሁ። እዚች ቁጭ እንዳልኩኝ በአንድ ስልክ ተይዞ እንዲጠየቅ የማድረግ መብቱና እንትኑ አለኝ፣ ስልጣኑም አለኝ። ለምን ነገ ጧት ስለምሞትለት ዓላማ ዛሬ ላይ የምንጨቃጨቀው ነገ ለምሞትለት ዓላማ ነው። ስለዚህ ድርጅቱ ያልፈቀደውን ነገር ድርጅቱ መግለጫ ያላወጣውን ነገር ሀገሌ ጋር ይሰራል ሀገሌ ጋር አይሰራም ምናምን የሚባል ነገር የለም። ይጠየቃል። አሁን ስለነዛ አይደለም እኔ ባወራ እኔ ተጠያቂ ነኝ። ታውቃላችሁ ሁላችሁም እኔ አርቲስት ነኝ። ሲቀጥል ወደ ፋኖ ገብቼ በአፋብን ድርጅት እየተዳደርኩ ነው ያለሁት። ስለዚህ አፋብን ድርጅት ይጠይቀኛል። ብዙ ግን የማይጠየቁ አሉ። ልክ እንደናንተ ውጭ ሀገር ወይ በሌላ ቦታ ያሉ የማይጠየቁ አሉ። እኔ ግን እጠየቃለሁ። ስለዚህ ተጠያቂ ላለው አካል ነው መጨቃጨቅ ያለብህ። ወይ ሐሳብ አንስተህ ልትከራከር የምትችል እኔ ብል ነው እኔ ሳወራ ነው የሚያምር። እኔ ስለማወራው ነገር ተጠያቂ ነኝ። እያንዳንዱን እኔ ስለምናገረው ነገር ተጠያቂ እንደሆንኩ አምናለሁ። ስለዚህ በውጭ ሀገር ሆኖ የሚለፈልፈውን እሱን መያዝ የለባችሁ። ለሱ አይደለም ቆይ እንዳልከ እኔ ለሱ አይደለም በውጭ ላሉት አሁን እነዚህ ተቀደም እያልከው ስለነበር እኮ ነው ይሄደበታል እኮ ኖ ነፍጥ አንግበው ሲዋጉ ለነበሩ ምሳሌ እኮ ሰለሞን ወልደ ገሪማን እኮ አልኩ እኮ ሰለሞን ወልደ ገሪማ እኮ እናንተ ቤት በቀደም አብራችሁ ተቀምጣችኋል። አሁን እኮ ታችሁ ነው እኛን ጥያቄ የምትጠይቁ ብልጽግናዎች ናችሁ እያለን ነው። ቆይ ሳሚውል እሱ ግን ሚዲያ ቀርቦ ሳይቀር ስንት ሺህ ሰው በሚከታተለው መሳይ ላይ የሰራውን ፕሮፓጋንዳ አይተናል። ከናንተ ጋር ተቀምጦ ሱዳን ጃርሚ ሰባ ሄጄ ቲዲኤፍ ጋር ተገናኝቻለሁ እያለ ነው። ይሄ ለኔ አንድምታው ምንድነው? እሱን ማስገብተ እንዲጠየቅ ፈልጋለሁ። ለዩሪ አረ ቆይ ማስገባት በግልጽ የምጠይቀው ዩሪን እኮ ዩሪ ይችላል አጠቃልልህና ጥያቄ ገብቷል። ከገባ መቀጠል ትችላለህ። እኔ ጥያቄ እኔም አንተም ከዚህ ጋር ሲመጡ ልጆች ቆይ ዩሪ ይችል ልበልልህ ወንድም ማለት ሰለስተፈል እኔም አንተም ተመሳሳይ ሐሳብ ባለፈው የሆነ መድረክ ላይ ስናነሳው የነበረው እዚህ ጋር የሚመጡት ፋኖች እንደ ድርጅት አቋም ያልተያዘበትን ጉዳይ ባያወሩ ጥሩ ነው። የኔ መልእክት ይሄ ነው። በቃ ባጭሩ ብዙ ፋኖች ሄድነ ዘር ያዕቆብ ቤት ሲከፍቱ መስማት ይችላል። ሪከርዶችን እንዴት እየቆራረጡ የሚያመጧቸው እነዚህ ልጆች ፋኖች እኛ ምናቃቸው ከወንድሞቻችን ጋር ያሉ ናቸው። ሳሚ ቆይ አንዴ ሳሚ አንተ በነገራችን ላይ በጣም ምገርም ፍጥረት ነህ። እነ ዘር ያዕቆብን እንደ ምስክርነት ቆጥረህ ምናምን እዚህ ፖለቲካ ኖ ቪዲዮውን የሚያሰሙት እና ምናምን ግን መንጀው ጠይቅ በጣም ምንድነው 24 ሰዓት ነው በቃ ጥያቄ እኔ መጥራት ይችላል። ዘር ያዕቆብን እርሱ አይ እኔ ጥያቄ ልጠይቅ እናንተ መብታችሁ እኮ ነው። የፈለጋችሁትን ሐሳብ አራመድ ትችላላችሁ። ጥያቄ ባጭራርግና ጠይቅና በቃ እንዴ ምንድነው ሐሳብ ጥያቄ ባጭሩ ልንገር። ፋኖ ነኝ የሚሉ መሬት ላይ ያሉ ነፍጥ ያነገቡ መተው ከህዋት ጋር መስራትን አያለማምዱን። በቃ እንዳልከኝ ያላደረኩም ይሄን የሚያደርጉም ካለ ወንጀል ነው ብሏል። ሌሎችም እንዲሰሙ የምፈልገው ይሄን ነው። ሌሎችም እዚህ ጋር ካንተ ጋር ሲገቡ ግን ነው የምልህ እንዳልከ እኔ ገብቼ ይሄንን ማራመድ ከሆነ ብዙ አማሮች የሚታመሙ ስላለ እንደ ጽድቅ ስለሚቆጠር አንተ ይሄ ትክክል አይደለም እንደ ድርጅት አቋም አልወሰድነውም። በግልጽ ካንተ ቤት አለቆቻችሁን ጠይቁ አብረን እየሰራን ነው ሲል ሳሚጃው ሰው አላስቆምከውም። ማስቆም ነበረብህ ነው። እኔ የት አምጥተው ነው አለቆችን ጠይቁ ያልክ? በየት ሰምተህ ነው? ምን መረጃ ኖሮህ ነው ብለህ ጠይቅ ነው። በነገራችን ከምንሰራው ከሰሩ ምሳሌውን ስሮ ሲናገር ነበር አይደል? ከህዝብ ጋር ከትግራይ ህዝብ ጋር እንሰራለን ብለዋል። አዎ ከህዝብ ጋር እንሰራለን፣ ከኦሮሞ ህዝብ ጋር እንሰራለን። ይሰራሉ ፋኖች ከህዝብ ጋር 4 ኪሎ እኮ የሚገቡት ህዝብ ሊመሩ እኮ ነው። ህዝብ የሚባል የለም። ፖለቲካ የሚያስተዳድሩ እነ ምግበናቸው እነ ምግበና ከነደብረጽዮን ከነደብረጽዮን ብለሽ ህዝብንና እድል ተሰጠን እንዳልክ መንዚው ቆይ 30 ሰከንድ አዎ በረጅም አይደለም። አሁን ሳሚ የጠየቀው ነገር እኔ ትሄጂበታለሽ። ከዛ መንዚው
አንዲት ነገር ብቻ ልበል። እኔ ወንድሞቻችንን ማስጨነቅ ብዙ ያለብን አይመስለኝ። አቋማችንን ያውቃሉ በእርግጠኝነት። ሌላም ቦታ ስንወያይ ያደምጡናል ወንድሞቻችንና አሁን እነሱ ቤት ሲከፍቱ እንዳልካውን አቋሙን አሳውቋል። እንዳልክ የድርጅት ይፋዊ አቋምን ነው የሚያራምደው። የግል አስተያየቱ በዚህ ትግል ውስጥ አይደባልቅም። ይህንን የሚያደርጉ ሰዎች ደግሞ ካሉ ድርጅቱ አቅጣጫ ማስቀመጥ አለበት። ምክንያቱም ድርጅት የሚያስፈልገው ሀሳብ ለመሰብሰብ ነው። ድርጅቱ ምንም አይነት አቋም ካለው ያለምንም ፍራቻ ለአማሮች በግልጽ ይዞት ይመጣል። እርግጠኛ ነኝ። ይፋዊ አቋም ያልተያዘባቸውን የግለሰብ ስሜቶች ግን መድረክም ላይ የሚገቡ ሰዎች ስታንጸባርቁ ለፋኖቹ እዘኑላቸው። ምክንያቱም እናንተ በምታንጸባርቁት ሀሳብ መድረኩን የከፈቱት ፋኖ የነሱ አቋም ተደርጎ እኔ ለፋኖቹ ራሱ አለመራራት ነው ብዬ ነው የማስበው። አንድ ሰው መጥቶ በሰው መድረክ ላይ ቤት ከፍተን እንደ ልብ መጨቃጨቅ እንችላለን። ይሄ ያዋጣል ይሄ ያዋጣም እንላለን። ሐሳብ ተጨምቆ ድርጅቱ የራሱን አቋም ይዞ ይወጣል። ቢኮዝ ሁላችንም አማሮች ስለሆንን ሁላችንም ከመጨነቅ ስለሆነ የምናወራው ሁላችንንም አድምጦ በጠቅላላ ጉባኤ ነው የሚወሰነው። እንዲህ አይነት ስትራቴጂካዊ ውሳኔዎች አይደል? ጠቅላላ ጉባኤው በአመት 4 ነው የሚሰበሰበው። እስካሁን እስከማውቀው ድረስ ጠቅላላ ጉባኤው በእንዲህ አይነት ጉዳዮች ላይ ተሰብስቦ ይፋዊ አቋም ይዞ በመግለጫ ያሳወቀን ነገር የለም። በመግለጫ ካላሳወቀን እዚህ የምትመጡ ሰዎች እኔን ጨምሮ ማለት ነው። አሁን እኔ እንዳልክ መድረክ ሰጥቶኛል። የግል አቋሜን እንደ ልቤ ተፍቼ መውረድ አልችልም። ምክንያቱም ይሄ የእንዳልክ መድረክ ነው። ቤቱን ሲከፍተው የከፈተበት የራሱ ዓላማ ሊኖረው ይችላል። ለትግል ቅርብ ነው። እኛም ከታች ሆነን በጉጉት ነው የምንጠብቀውና ይሄ ነገር መታወቅ መቻል አለበት። መደምደሚያው ምንድነው? ፋኖቻችንን አቋማችንን በሚገባ ስለሚያውቁ ድርጅቱ ይፋ በሆነ መንገድ አቋም ያልያዘባቸው ነገሮች ሲነሱ ራሳቸውን ከዚህ አጀንዳ በመነጠል አይ በድርጅት በኩል አቋም ሲያዝበት ለወደፊት እንወያይበታለን በሚል ያልፉታልና ሳሚ አይ ቲንክ ማስጨነቅ ተገቢ አይደለም። እኛ ኮንሰርናችንን በሚገባ አሳውቀናል። እንዳልክም ይኸውልህ እኛ አማሮች ነን። እኔ ውስጥ ያለውን ስጋትና ቅሬታ በእርግጠኝነት እንዳልክ ኖሮታል፣ ያውቀዋል። ስለማያውቀው የፖለቲካ ሲስተም አይደለም የምናወራው። ማታ ሲተኙ ቁጭ ሲሉ አማራ በምን አይነት ጠላቶች ተከቧል፣ ምን አይነት ጭፍጨፋዎችን የት ቦታ አስተናገደ፣ ጠላቶቻችን ምን አይነት የታማኝነትና የክህደት ባህሪ አላቸው። ስለዚህ ዛሬ ላይ እንዲህ ቢሆን እዚህ አካባቢ የሚደረገው ነገር እንደየቦታው መተከል ላይ የፖለቲካው ቅርጽ ሌላ ሊሆን ይችላል፣ ወልቃይት ላይ ሌላ ሊሆን ይችላል፣ ራያ ላይ አሁናዊ ቅርጹ ሌላ ሊሆን ይችላል። ይሄንም በሙሉ ይረዳሉ። የነሱን ሸክም የሚያቀልላቸው ነገር የሆነ ቦታ ተሰርቶ ካገኙት ይጠቀሙበታል። ግን በአጠቃላይ ግን ሲደመደም አማራ ሙሉ ነፃነቱን ደግሞ የሚቀናጀው የአማራ ፋኖ ትግል ሲያሸንፍ እንደሆነ እኛም እንረዳለን፣ እነሱም ይረዳሉና ጠላት ያልሆነን አካል ጠላት አድርገው ዝም ብለው ለመጨፋጨፍ የሚሄዱ ሞኞችም ናቸው ብዬ አላምንም። እኔ አሁን አንዳንድ ነገር በግልጽ አላወራም። እነሱ በመስዋዕትነት ሊያስጠብቁት የሚችሉትን ነገር የሆነ አካል በትንሽ መስዋዕትነት አስጠብቆላቸው ካገኙ ነገ አስተዳደሩን ተረክበው ማስተዳደር እንዳለባቸው ይረዳሉና አንዳንድ ጊዜ ጥሬ ፖለቲካም እንዳይሆንባቸው እንደው ትንሽ እንዘንላቸው ለማለት ነው። እረዳለሁ። ሳሚ የጠየቀው ነገር ያው ባይብራራም ሁላችንም እኔም እንዳልክም እንረዳዋለን። ሌሎቻችሁም በዛ መልኩ ብትሄዱበት ለማለት ነው። አመሰግናለሁ። እንዳልክ ታቾኛ ደምጣለሁ። በርቱ። በርቱ። ዩሪ አንድ ነገር ይዘው እንድትሄድ የምፈልገው እኔ ወደ ሚዲያ ስወጣ ወይ ጊፍት ወይ ሌላ ነገር ለመሰብሰብ አይደለም፣ ግልጹን ለመናገር እንዲያው የመጨረሻ ልናገርና ጀስት እንደዚህ ተሰብስበን የአማራ ልጆች እንደዚህ ተሰባስበን መልካምን ነገር ስለ አማራነት ስለ ፋኖ አጀንዳ እንድንወያይ ይህ ፍላጎቴ ነው፣ የዘወትር ፍላጎቴ ነው። የዘወትር ፍላጎቴ በቃ አንድነትን ፈጥረን ልክ ዛሬ የሆነ እኔ አጀንዳ አመጣለሁ፣ ነገ ዩሪ ያመጣል፣ ነገ ሳሚ ቀኝ ያመጣል። በቃ በዛ አጀንዳ የአማራ ጨዋነት በተሞላበት መንገድ እንወያያለን፣ ፖለቲካ እንሰራለን፣ የሚዲያ የበላይነትን እንይዛለን። በቃ በትክክለኛ የሆነ መንገድ እንሄዳለን። ሰብሰብ ብለን ዛሬ አሁን 500 ምናምን ሰው አለ። በጣም ትልቅ ፖለቲካ መስራት እንችላለን። ከተጨቃጨቅን ግን ፖለቲካ እንሰራም።
በመስማማት አንድ ሆነን አንድነትን ፈጥረን መሬት ላይ እንዳለው ፋኖ አንድነት ፈጥሯል አይደለ? ፋኖ አንድነት ፈጥሮ ድርጅት ፈጥሮ እየተጓዘን ያለ። ስለዚህ ልክ መሬት ላይ እንዳለው ፋኖ ደግሞ ሚዲያ ላይ አንድነት መጥቶ 10,000 20,000 ለምን እስከ 100,000 አንድነት ካለ እስከ 100,000 የአማራን ህዝብ እየሰበሰብን ልክ እንደዚህ እንወያያለን የሚል ቲክቶክ የሚጠቀም ማህበረሰብ አይደል ያለ። ስለዚህ የሚዲያ የበላይነትን ስንይዝ 100,000 እና 200,000 ሆነን ቲክታክ ላይ መወያየት እንችላለን። ይሄ አቅም መፈጠር አለበት የሚል እምነት ነው ያለ የኔ። ስለዚህ በዛ ልክ ነው ይሩዬ የፍላጎት ነው ያው እንትን ያው። እሺ እንዳልክ አድምጫለሁ፣ አመሰግናለሁ። እሺ ጥሩ ውይይት ነው። በመደማመጥ ቀጥሉ። የነሳሚንም ስጋት ትንሽ ዝም ብለህ በኋላ ቁጭ ስትል ተረዳቸው። የሌሎችንም ሐሳብ እንዲሁ ተረዳ። ቴንኪው እንዳልክ፣ መልካም ውይይት። እሺ ወንድሜ ክብር ይስጥልኝ። እሺ መንዚው ቀጥል ወንድሜ። አመሰግናለሁ። የኔ ተራ ነው። አይ እኔ እንኳን ብዙ እንትን አይደለም፣ እንደው ትንሽ አስተያየት ነው የምሰጠው። በነገራችን ላይ ያው የርስቶቻችን ማንደራደርባቸው ናቸው። ማንም የሚያውቀው ሀቅ ነው፣ ሁላችንም የምናውቀው ነው። በዛ ላይ ግን ያው አብዛኞቹ የፖለቲካ ትርፍ ለማትረፍ የማይሆን ንግግር ውስጥ እየገቡ ሰጣ ገባ ለመፍጠር የሚደረግ ንግግር ቢቆም ባይ ነኝ። ምክንያቱም አሁን እኔ ቅድም እየሳሚ ሜንሽን ላድርገውና ራያን ብዙ ጊዜ እያነሳ ነበርና ይሄ ነገር ቢቀር አሁን ራያ እየተባለ ፖለቲካ የሚሰራው አሰራር የማይሆን የፖለቲካ ትርፍ ለማምጣት ወንድሞቻችን የለፉበትን እንትን ገደል ለመክተት የሚሰራ ፖለቲካ ቢቆም። ምክንያቱም ራያ ላይ በነገራችን ላይ የዛ አካባቢ ላይ ያለው ወጣት ወደ የፋኖ ትግል መዳኜ ነው ብሎ ስላመነ እንጂ ከብልጽግና ጋር የብልጽግና ሚኒሻ ሆኖ መቀጠል የሚያቅተው ያለ አይመስለኝም። በዛ አካባቢ ላይ ያለ ሁሉም ተሰብስቦ እኔ ወደ ፋኖ ገብቼ በፋኖ ትግል ውስጥ የኔ ጥያቄ ይመለሳል፣ ርስቴን በዛ ውስጥ ነው የማስመልሰው ብሎ ስላመነ የፋኖን ትግል ተቀላቅሏል። ሁሉም በዛ መንገድ ነው እየታገለ ያለው በራያ አካባቢ ያለ አማራ። ስለዚህ ደጋግማችሁ ይሄንን የራስህን እንትን አስመልስ ምናምን በጣም የሚያስጠላ ንግግር ባትናገሩ የተሻለ ነው። እኔ በጣም ከሳሚ በተለይ ተደጋጋሚ እየሰማሁት ስለሆነ እዛ ያለ አማራ እንደውም ከዛሬ ሜት አድርግ። በነገራችን ላይ እኔ ሜት አላነሳው ነው ሳሚ ሜት አድርግ እባክህን። ሜት አድርግ አንዴ ቀስ በል። ሜት አድርግ እኔ ወይ ሜት አድርግ ሳሚ ማፈር የሚባል እኮ አለ ወንድም። ኧረ ሜት አድርግ በእናትህ ምን ሆነ ነው? እኔ እኮ አንተ ስታወራ እያዳመኩ ነበር ላወራበት። አንተ አሁን የምትፈልገው የራስህ የፖለቲካ ትርፍ ለማትረፍ ነው እንደዚህ አይነት ንግግር የምትናገረው፣ በእርግጠኝነት የምነግርህ ማለት ነው። ከዛ ውጭ ግን ስለ ራያ ጠይቅ እኔ አላልኩህም። ስለ ራያማ ጠይቅ፣ ርስታችን ነው፣ በደንብ መጠይቅ መብትህ ነው። ግን የምትጠይቀው ጥያቄ እንወያይበት እንዴ ነውቱ እንጂ ምንድን ነው የምታለቅሱት እንዴ? እኔ እኮ ገና አንድ ደቂቃ አላወራሁም። ምን ሆናችሁ ነው እንዴ? እናንተም ሳሚ የምትሰራው ፖለቲካ ነው። የምትሰራው ፖለቲካ ደግሞ ራያን ሸጣችሁ ብለህ ነው የምታወራው። ይሄ ልክ አይደለም። መንዚው ሐሳቡን ይጨርስና ያው ወይ ደግሞ አካሄድ ብላችሁ ነው እንትን ማለት ያለባችሁ። እስኪ እኛ እኮ ትልልቅ ሰዎች ልጨርስ። አዎ በጣም አታፍነኝ ሳሚ እባክህን። አንተ ርስትህን መጠየቅ አይደለም የምትሰራው ፖለቲካ ነው። ፖለቲካ ደግሞ የተጣመመ ነው። የራያ ወጣት እንደ ደመቀ ዘውዱ መሆን አቅቶት አይደለም። በፋኖ ውስጥ ጥያቄ ይመለሳል ብሎ ስለገባ ነው። ይሄን አስረግጬ ነው የምነግርህ። ይሄን ጠጣው። አንተ ራያን እንደዚህ አድርጋችሁ ሂድና ራያን አስመልስ ቅብርጥሴ እያልክ ፖለቲካ አትስራ። ወንድሞቻችን ፖለቲካ አትስራ። ራያን እናስመልስ ነው ያልኩ እኔ። እናስመልስ አይደለም ሂድና አስመልስ ነው ያንተ ፖለቲካ ሁልጊዜ። እናስመልስ ነው ራያን አትካድ ከሳቢ ወይ አካሄድ ታውቃላችሁ ፋኖ መሀል ላይ ሳንዱሽ እንዲደረግ ዙሪያውን ከሁሉም ጋር እንዲጠዛጠዝ ነው የሚፈልገው። ወደፊት ወደ ኋላ እዚያው ይጨርስ ነው በፈጠራ እንዴ። እኛ እኮ ትልልቅ ሰዎች ነን። ጨርስ አንዴ ይሄ ንቀት ነው እንዴ? አካሄድ እያልኩኝ በመሀል ጣልቃ የምገባው ለምንድን ነው? አካሄድ በተናገረው በቃ አካሄድ ሲባል አካሄድ ብላችሁ ግቡ።
በቃ ሳሚ ማካሄድ ብለህ ነው መግባት ያለብህ እንጂ ዝም ብሎ እንደዚህ የህፃን ጨዋታ ምን ይሰራል እንዴ? ትልልቅ ሰዎች እኮ ነን እኛ። ያ እኔ እንዳልክ በጣም ነው የማከብርህ። ምክንያቱም ፋኖ ነህ። አንድ ለኔ ለአማራው ህይወትህን አንድያ ነፍስ ልትሰጥ ይወጣህ ጀግና መሪ ነህ። አንተ ቤት ገብቼ ስወያይ ስነ ስርዓት ጠብቄ ለተናገሩት ንግግር መልስ መስጠት አቅቶኝ አይደለም እንደዚህ ሲሉ። ከዛ ውጭ ግን አሁንም እኔ በተለይ የወልቃይት አጀንዳ ተደጋጋሚ ይነሳል። ይሄ አጀንዳ ቢቆይ አጀንዳዎች መቆየት አለባቸው። አንዳንዶች የወልቃይት ተከዜ ዘብ ላይ ዘመቻ ሲያደርጉ ያለው ይሄ ምን ተገቢ ብዬ አላምንም። በእኔ እምነት ነው ይሄን የምለው። ያ ምክንያቱም ይጠቅማል። አሁን ላይ በእጃችን ውስጥ መኖሩ ትልቅ ነገር ነው፣ ለኛ ትልቅ ነገር ነው፣ ትልቅ ፖለቲካ ነው። ያን ፖለቲካ ተደጋጋሚ አንስራ። ያ እዛ ተከዜ ዘብ ላይ የሚሰሩ ፖለቲካዎች ጣት መጠቆሞች ይቆዩ እና ቆያቸው። የራሳችንን ብዙ ፖለቲካ አለ፣ እንደ ድርጅት ብዙ መሰራት ያለበት ስራ አለ። ሰሞኑን ሸዋ ላይ አንድነት እየመጣ ነው፣ ጎንደር ላይ አንድነት መምጣት አለበት። ሌሎች ስራዎች መስራት አለብን። ከዛ ውጭ ግን አሁንም ተደጋጋሚ አይነት አካሄዶች መቅረት አለባቸው። አሁንም እኔ በተለይ ሳሚ ላንተ አሁንም ተደጋጋሚ የሰለሞን ወልደ ገሪማን ስም እያነሳ ፖለቲካ ለመስራት የምታደርገውን ይሄን መጋጋጥ አቁም። የማይሆን ነገር ነው። ሰለሞን ወልደ ገሪማ የለም አሁን በፋኖ ትግል ውስጥ የለም። ፋኖ ወክሎ መቀሌ ልኮት ነው ምናምን እያልክ ፖለቲካ አትስራ። እሱ ነው ያለ። እኔ ለምንድን ነው ራሱ አላለም? ማሚ ቆይ እንዴ ሳሚ ወይና እንዴት ነው እኔ ነኛል እንዳልክ ማስቆ እኔ ሲልኮ ለምን አካሄድ አትልም? ተደጋጋሚ እንደነሳ እየተናገርክ ያለው ቆይ እኔ ሰለሞን ወልደ ገሪማ ሲናገር ሰምቼው አላውቅም። ካንተ አፍ ነው የምሰማው። እስኪ አካሄድ ብለህ ግባ ሳሚ። ማስቆም የምትችለው ሚውት እየፈታ አይደለም። አካሄድ በልና በአካሄድ ግን ማን ነው የሚመውተው? ሞዴሬተር ያላችሁ እባካችሁን አትመውቱ። ሰው ለምን ነው የሚመውቱት? ኮፒ ሊንክ አድርጉ። ስልጣን ስታክ ሆነ አያችሁ። የቲክታኩን ምልክት ስጡ እስኪ ሁላችሁም። ታብ ኮፒ ሊንክ እስኪ ኮፒ ሊንክ አድርጉ። በተለይ ካርጉን ለቤተሰብ በእናታችሁ ትንሽ ሀሳቡን ይስጥ ልጅ። በመንዚያው ማለት የሚገባ ከሆነ ንቀለውና ቁጭ ብሎ ይስማ። መንዚያው ላይ ደጋ እኔ ማርያምን እስካሁን አጠቃልል ነበር። በመሀል እየገባችሁ ነው እንጂ መንዚያው ቀጥል። ሌሎቻችሁ ኮፒ ሊንክ አድርጉ። ታች ያላችሁ ልጆች የአማራ ልጆች ኮፒ ሊንክ አድርጉ ቤተሰብ። ያ የቲክታክ ምልክትም እንዲለቀው ስጡት። ስታክ እያደረገ ነው። ያ ስታክ እያደረገ ነው። እሺ ልጨርስ። እኔ ይላችሁ አሁን እኛ አማሮች ነን። በጣም ጀግና ፖለቲከኞች አሉ። የውጭ ጉዳይ እንደዚሁም አሁን የአፋብን ድርጅቱ ራሱ በጣም ብዙ ተወካዮችን መርጦ ምናምን እየሰራ ያለበት ነው። አንተ ሳሚ ፖለቲካ ለማትረፍ ካልሆነ እንዴት ነው ሰለሞን ወልደ ገሪማን ፋኖ ላይም አፋብን ድርጅቱ ሊልከው የሚችለው? እንዴት ነው ሊልከው የሚችለው ብለህ አንተ ራስህ እንዴት ከግምት አታስገባም? ሰው የሆነ ነገር አለ ሲል ሰምቼዋለሁ ብለህ በዚህ ላይ ተደጋጋሚ ፖለቲካ ለምን መስራት ትፈልጋለህ? ሰለሞን ወልደ ገሪማ አሁን በትግል ውስጥ የለም። በዛ አጋጣሚ ላይ በዛው በደብረ ዘይት ዙሪያ እኔ ደግሜ ልንገርህ፣ በዛ አጋጣሚ እዛ ከሰምኮር አካባቢ ላይ በአጋጣሚ ተቀመጠ፣ ከዛ ሄደ፣ ተባረረ። አሁን ያለው መቀሌ ነው። ይሄ ሰውዬ መቀሌ ሆኖ የፈለገውን ነገር ሊያወራ ይችላል። እንደዚህ ብሏል ሰለሞን ወልደ ገሪማ ይሄን ተናገረ፣ መቀሌ ሆኖ እንደዚህ አለ እያልክ ፖለቲካ ተደጋጋሚ አትስራ። ይሄ ራሱ ወንድሞች ላይ የምትሰራው ፖለቲካ ነው። በዚህ የምታገኘው የፖለቲካ ትርፍ የለም። በነገራችን ላይ ምንም የምታገኘው ትርፍ የለም። አሁን እዚህ መጥቶ ኮሜንት ሰጠ ምናምን የትም መናገር ይናገር፣ ምን ይፈጥራል አሁን ላይ? እሺ ውስጣችን ሆኖ ቢሆን ከዚህ በፊት የነበሩ አስተያየቶች ምናምን ሰጥተሃል። የአስተያየት ተቀባይነት ስላለው እኛም እሺ ልክ ነህ ሳሚ ብለን ነበር። በቤት የኔ ራሴ ብዬ ነበረ። ከዛ ውጭ ግን ተደጋጋሚ ይሄን ሰውዬ መጥራት እውቅና መስጠት አይደለም ወይ? ለአንተስ የምታገኘው ምንድነው ትርፉ? ሌላ ሰው ተከትሎት ይሄን ሰውዬ የሚናገረውን ንግግር እንዲሰሙት ፈልገህ ነው ወይስ ምንድነው የምታገኘው ትርፍ በዚህ ሰውዬ ንግግር? ስለዚህ ተደጋጋሚ ስሙን አታንሳው። የምታገኘው ትርፍ የለም። የሚገኝ ትርፍ ቢኖር እኮ እኛም ካንተ ጋር እንትን ብለን እንጋራ ነበር። አካሄድ መንዜ ወንድም አለም አካሄድ ይቅርታ አካሄድ አሁን እኔ በጣም ይቅርታ በጣም ኢምፖርታንት ስለሆነ ነው። እኔ ሰለሞን ወልደ ገሪማ ከሸዋ መውጣቱ በጣም ደስተኛ ነኝ። ምክንያቱም መጀመሪያ ተልኮ ምንድነው ብዬ ስለማምን ደስ ብሎኛል። አንተ እዛ አካባቢ የቆየበትን ቦታውን ምታውቅ አንተ ነህ።
ለመሆኑ እሱ መሳይ መኮንን መጥቶ ሲቀርብ እኮ እኔ ቤት ገብቼ እኮ ተባሯል ብዬ እኮ ሳልሰማ እንኳን ፈጥሬ ከኛ ወገን አይደለም ብዬ የተከራከርኩ እኔ ነኝ። ይሄን ስለማታውቅ ነው አንተ። አንደኛ መሳይ መኮንን ጋር መጥቶ ተናገረ። ሁለተኛ ከነ እንዳልክ ቤት መጥቶ እኮ ይሄን ደገመው እያልኩ እኮ ነው። ለምንድን ነው እኔን የምትወቅሰኝ አሁን እዚህ ጋር? እኔ እኮ ስላለ ነው እዚህ ጋር ፍረጥርጠ ነው ዛሬ ተዋርዶ ሁለተኛ እንደሌለ እንዲናገር እኮ ነው። በታች እየጻፈ ተደጋጋሚ እየተሳደበ ነው። ስለዚህ አንተ ባለህበት መባረሩን እንዲያውቁን እንዳልክ ነው ከኛ ወገን እንዳልሆነ ያፋብን ምንም አይነት አካል እንዳልሆነ መታወቅ ስላለበት ነው ይሄን ሐሳብ ያቀረቡ። እዚህ መጥቶ እኮ እንዳልክ ባሉበት እኮ አፋብን የላከኝ አፋብን ነኝ ብሎ እኮ ነው የሚሰራ ልጅ እኮ ነበርኩ አሁንም ለተልኮ ነው ሄድኩ እኮ ነው የሚል። ይሄ እኮ በአደባባይ ገብቶ የተናገረው ነው። ምንድነው የምትል? እኔ ምንድነው ጥፋቴ? እሱ የሚናገረው አካድ ካላችሁ አካድ ይሄን ሰውዬ የሚውት አድርግልኝ እባክህ። ይሄን ሰውዬ አንተ አካድ ትለኝ እኔ ለመንጀው ነው መንጀው ዝም ብዬ ከሰማይ ተነስቼ አይደለም ነው አንተ እንድትረዳ ተነስቼ አይደለም ነው አንተ እንድትረዳ ነው። ተነስቼ አይደለም ነው አንተ እንድትረዳ ነው። ሌላ ነገር ነውና ሙሉ በሙሉ ብልጽግና ነገር አቋም ያዝ። እሱም ፕሮፋይል ቀይረ አንድ ሰው እሺ አካዳ አንድ ሰው ደግሞ መከላከል ይሄ ነው። ይሄ እኮ ፍረጃ ነው። ቆይ አንዴ ወንድማይ እኔ ሐሳቤ ልጠቅልልና ጠቅልል ያለው ሲጀመር አሁን ሳሚ በተናገረው ነው ትንሽ ልበልና ከዛ ተቀጥላለህ። አሁን አንተ ፍረጃ ነው አካሄድ ሳይሆን ደግሞ ባካሄድ ላይ አካሄድ የለም። ሜኒ ስለሆነ ተራው ሚዩት አድርጋ እንደ ወንድሜ አሁን ያወራህ ሳሚ ቀኝ አሁን ያልካው ሰለሞን ወልደ ገሪማ የዛለት እኛ ቤት ስንወያይ ከታች ነበር እየሰማ ነበር። ያንን ነገር ስነግርህ እየሰማ ነበር። ኦኬ አሁን እንዳልክ እንዲሰሙ ነው ይሄንን ነገር ያነሳሁት ካልክ እሺ ይሁን። ግን አሁንም እሺ አንድ ያለው ከነሱ ፊት እነሱ እንዲያውቁ ነው። እኔ ቤዚካሊ ታታችም ተጻፈ ስለነበር እንዲገባ ምን ሆነ ነው ሳሚ ግን እሺ ሰሞን በቃ ተቀጥላል። እሺ አሁንም እኔ ሳሚ ላንተ አስተያየቴ አሁን የዚህ ሰውዬ ጉዳይ በቃ ያዘጋ ነው። ምክንያቱም ምንም የሚፈጥረው ፋይዳ የለም። ከዛ ውጭ ግን ለሌሎች እውቅና እንስጥ። በቃ እኛ እኮ አማሮች ነን እንዴ? በቃ የኛ ትግል በራሳችን ልጆች የሚመራ በአማሮች የሚዘወር ነው። በቃ በእነሱ ላይ ለምንድን ነው እምነት የማንሰጠው? እንደነዚህ አይነት ሰዎች የሚያራምዱት የራሳቸው የፖለቲካ ትርፍ ስለሚኖራቸው ለዛ ነው። በነገራችን ላይ እኔ መሳይ ለቀርቦ የተናገረው ንግግር ራሱ አልሰማሁትም ምን አይነት ንግግር እንደተናገረ። ምክንያቱም ምንም አንደኛ የፋኖ መሪ አይደለም። በፋኖ ትግል ውስጥ ቦታ ወይም ሰጥተህ የምታዳምጠው አይደለም። አንድ የትግል ደጋፊ ለምሳሌ ደቡቦችም ትግሬዎችም ሌሎችም የትግል ደጋፊ ምናምን ከእንትን ሆነው ምናምን አስተያየት መስጠት ከፈለጉ ይስጡ። ከዛ ውጭ ግን የፋኖ መሪ ነኝ ብሎ ማንም ሰው የፋኖ መሪ ሳይሆን የፋኖ መሪ ነኝ ብሎ አስተያየት ሊሰጥ አይችልም። ይሄን ነገር እዚህ ላይ እንዝጋው። ለማንም አሁንም ይሄ አጀንዳ በተለይ የወልቃይት አጀንዳ ተደጋጋሚ እየተነሳ ነው። በዚህ ላይ ትርፍ የሚያገኙ አካላት አለ። አሁን እናውቃለን። የብልጽግና እጆች የወልቃይት አጀንዳ በደንብ ተስተጋብቶ እንዲወጣ ይፈለጋል። ለምሳሌ ሰሞኑን እና ሰፈር መለስ እንደዚህ ያደረጉ ምናምን እነ ናትናኤል መኮንን ያልተገናኘ ነገር ፎቶ እያወጡ ምን አይነት ፖለቲካ ሲሰሩ እንደነበር እያየን ነበር። ይሄ የራሳችንን ወንድሞች የሚያስመታ ነው። እንደዚህ አይነት ስህተቶች እንኳን ካሉ የተደረጉ ድርጊቶች እንኳን ካሉ መገሰጥ ባለበት መልኩ እንዲገሰጡ ቢደረግ እንደነዚህ አይነት አጀንዳዎች የራሳችንን ትግል አፈር ከድሜን የሚያበሉት በተለይ የወልቃይት እና የህወሓት አጀንዳ ሲነሳ የወልቃይት የራያ የርስቶቻችን አጀንዳ ሲነሳ ብልጽግና ከፍተኛ ፖለቲካ ነው የሚሰራው። በዛ ህዝብን ሁለት ይከፍላል። ህዝብን ሁለት የሚከፍል አጀንዳ ተደጋጋሚ እየተነሳ ህዝባችን ላይ ቁማር ባንጫወት የተሻለ ነው። ለራሳችን የምናስብ ከሆነ ለህዝባችን የምናስብ ከሆነ የፋኖ ትግልን የምንደግፍ ከሆነ አጀንዳዎቻችንን ተደጋጋሚ ሳይሆን ቢያንስ አንዴ ሁለቴ ይነሳሉ አጀንዳዎች። ተደጋጋሚ ግን ቀን ስራ እኮ አደረግ ነው። በተለይ ይሄ በወልቃይት ዙሪያ ብዙ አጀንዳዎች የሚወሩ አጀንዳዎች ነበሩ።
በእነዛ ላይ እየተወያየን ነው። ሳሚ ራስህ አንተ እየተወያየህ ነው። ለምንድን ነው እንደዚህ አይነት ውይይቶች እንዲቀጥሉ የማይደረጉት? አንተ አሁን የዚህ ድርጅት ቀንደኛ ደጋፊ ነህ ብለህ በደንብ አድርገህ ትናገራለህ። እነዛ የዚህ ድርጅት ስራዎችን ለምንድን ነው በደንብ ፕሮሞት የማታደርገው? እንዲሰሩ ለምን አታደርግም? ለምን ያን አጀንዳ በደንብ ቀርጸህ ሴት አባ አድርገህ ለምን በደንብ አሰራም? እዛ ላይ ተደጋጋሚ አጀንዳ በሚመጣ ቁጥር ምንድን ነው የሚገኘው ትርፍ? ለብልጽግና ማስደሰት ወይስ ደግሞ ራሳችን ሁለት ተከፍለን ጎራ ለይተን እንድንደባደብ ነው? ስለዚህ አጀንዳዎቻችንን እንምረጥ። አጀንዳ ይመረጥ። አጀንዳችን ላይ ትኩረት አድርገን እንስራ። አሁን ላይ ብዙ አጀንዳዎች አሉን። የወልቃይት አጀንዳ እኔ አሁን ወቅታዊ ነው ብዬ አላምንም። የወልቃይት ሳይሆን የህወሓት አጀንዳ ወልቃይት ርስታችን ነው፣ አጀንዳችን ነው። ከዛ ውጭ ግን የህወሓት አጀንዳ አሁንም የፋኖችን መልስ እየጠበቅን ከሆነ ፋኖች እንደዚህ ቢሉ እንደዛ ባይሉ ቢሉ ምንድን ነው የምናገኘው ትርፍ? እሺ ምንድን ነው የሚገኘው ፖለቲካ? ስለዚህ አሁንም ትኩረት እንስጥ ነው የምለው። እንዳልክ በጣም አመሰግናለሁ፣ ረጅም ሰዓት ስለሰጠኸኝ። ሁላችሁም ክብር ይስጥልኝ፣ አመሰግናለሁ። መልካም፣ እኔ ነው የምቀጥለው። እንዳልክ አስተያየት በመጀመሪያ እሰጥሃለሁ። አጠገብ ያሉ ሰዎች አታሳይ፣ ጥንቃቄ አድርግ። ወይ ቪዲዮ ዝጋ ወይ ከአጠገብ አትምጡ በላቸው። ከዛ ውጪ እንዳልክ ቤት መክፈትህና ውይይት ማድረግህ ጥሩ ነው። አንድ የፖለቲካ ምልከታዎችን እያንዳንዳችንን የፖለቲካ ምልከታ እንድንረዳ ያደርገናል። ያ ማለት የሚጠቅመውን ሐሳብ መውሰድ ትችላላችሁ፣ የማይጠቅመው ደግሞ ማን ከማን ጎን እንደተሰለፈ የመለየትን የፖለቲካ ስራ ነው የምንሰራው። ፋኖ ደጋፊ መስሎ መጥቶ የፋኖ ትግልን እንቅፋት ላይ የሚጥልና ውሃ የሚቸልስን የመለየት አጀንዳ ነው። በዚህ ላይ እንድትበረቱ እንፈልጋለን። እኛ እያዘዝናችሁ አይደለም። መጻኢው የፖለቲካው አረዳድ ማን ከማን ጎን ነው የተሰለፈ የሚለውን በደንብ አድርጋችሁ እንድታዩት እንፈልጋለን። ሌላው ስለ ወልቃይት ጉዳይ አሁን መንዚው ጥሩ ንግግሮች አድርጓል። ደመቀን ተገን በማድረግ የቀጠናውን የፖለቲካ ትርምስ መፍጠር የሚፈልግ ኃይል አለ። የቀጠናውን ፖለቲካ ትርምስ ሲፈጠር ደግሞ ፍላጎትን ይዞ የሚገባ ማን ነው? ምክንያቱም አንድነት እንዳይኖር ይፈልጋል። በዛ ሰበብ አድርገው ህወሓትን ወደፊት እንድትመጣ የሚፈልጉ ኃይሎች አሉ ማለት ነው። ምክንያቱም በወልቃይት ጉዳይ ያለው የወልቃይትን ኃይል ወንድሞቻችሁ ናቸው። ወደ እናንተ መሳሪያ አልተኮሱ። ሊተኩሱ እንኳን ቢመጡ ከምን ፍላጎት ነው ብላችሁ እንድትረዱ እንፈልጋለን። እኛ ይህን ቀጠና ትርምስ ካደረጉ በኋላ እናንተ የምታስቡት ወልቃይት ውስጥ ያለው ብልጽግና ነው ብላችሁ ከብልጽግናውን የብልጽግና ደጋፊ ነው ብላችሁት የምታስቡትን ኃይል ከተመታ በኋላ የእናንተ ፖለቲካ እግር የሌለው መንገድ ነው የምታደርጉት። ለምን? አጋጣሚውን ተጠቅሞ ህወሓት እናንተንም መምታት ይፈልጋል። ነገ ስለ ማንነታችሁ ስለ ቀጠናው ያለ ፖለቲካ አሳልፋችሁ እንደማሰጡ ስለሚታወቅ ህወሓት በክህደት የታወቀች ነው። ይህን ትርምስ ይፈልጋል። ከዚህ አንፃር እየመጡ ደጋፊ መስለው ደመቀን በሚናገረው ተገን አድርገው ከዛ ውስጥ ያለ ኃይል ብልጽግና እንደሆነ አድርገው ነው የሚናገሩ። ህዝቡን ነው የሚናገሩት። በነገራችን ላይ ምን እንደተከሰተ ታውቃላችሁ። የተከሰተውን እዚህ እንድዘረዝሩልን የሆነውን እንድንነግራችሁ አይደለም። ህዝብን በእናንተ ላይ አመኔታ አጥቶ መሳሪያ ወደ እናንተ እንዲያዞር ነው ፖለቲካው የሚሰራው። ይሄ ነገር መቆም አለበት። በነገራችን ላይ ማን ነው ያ ነገርን በተደጋጋሚ አጀንዳ እያደረገ ከህዝብ እንዲነጥላችሁ የሚጥር ያለ? ድርጅቱ አሁን ከሌ ጋር ነው የሚሰራ ምናምን የሚለውን የምትሰሩትን እኛ ልናዛችሁ አንችልም። ከህወሓት ጋር እንሰራለን ብትሉ ህወሓት በፋኖ ውስጥ ወይስ ፋኖ በህወሓት ውስጥ የሚለውን የፖለቲካው ስሌት የምታሰሉት እናንተ ናችሁ፣ እኛ አይደለም እናሰላላችሁ። እኛ ስጋታችንን ነገ የሚከሰተውን ክስተቶች ነው የምናሳየው፣ የምንናገረው ስጋት ነው የምንናገረው። ከዚህ አንፃር የምትስማሙበት የምትሰሩበትን ግዴታ መታችሁ አስረዱን አንልም። ግን ከዚህ መተው ሁል ጊዜ አጀንዳ የሚያደርጉ ወልቃይት ነው። ወልቃይት ላይ ያለ ኃይል መሳሪያ ይዞ መጣባችሁ ወይስ እናንተን ልክ አይደላችሁም ብሎ ተዋጋችሁ? አልተዋጋችሁ። እንድትማዘዙ የሚያደርጋችሁ ማን ነው? እናንተን ደጋፊ መስለው ከህዝብ የመነጠን ፖለቲካ ነው የሚሰራ ያለ። ስለዚህ ጥንቃቄ እንድታደርጉ እንፈልጋለን። እኔ ደስ ብሎኛል ዛሬ እያንዳንዱ የፖለቲካ ምልከታች እንድታዩ ስለሚያደርግ ቤት ክፈቱ፣ ተወያዩ። በጀርባችሁ ሆኖ ፖለቲካው የሚሰራው ግን ማን እንደሆነ እንድትለዩ የሚያደርግ መንገድ ነው። ለምን መጣችሁ አንልም። ስትመጡ ግን ቅድም አንተ እንዳልከው ኃላፊነት ወስዳችሁ በድርጅቱ ስር ተጠያቂነት ይዛችሁ መሆን አለበት። እኔ እዚህ ስለተናገርኩ ውጭ ሀገር ነው የምኖር፣ ተጠያቂ አይደለሁም። የመሰለኝን የገባኝን ነው የምናገረው። ልሳሳት እችላለሁ፣ ተጠያቂነት ግን አልወስድም ውጭ ሀገር ስለሆነ። እናንተን ግን በስተጀርባ ከህዝብ ሊለዩአችሁ የሚሄዱበትን መንገድ እንድታሰሉት እንፈልጋለን። ግንኙነት ስታደርጉ
ከማን ጋር እንደምታወሩ ከማን ጋር እንደምትገናኙ በጊዜ ሂደት እናንተን የመምታትና ወደፊት እንዳትመጡ የፖለቲካ ስራ ነው የሚሰራባችሁ። እናውቃቸዋለን። እነዚህ ያሉ በሙሉ እንተዋወቃለን። ማን ምን ይላል፣ ማን ከማን ጎን ነው ያለ፣ አስተላለፉስ ምንድነው ስለምንረዳው ነው ምን እናገረው። ከዛ ውጭ ግን ወልቃይት የአማራ ህዝብ አጀንዳ ነው። እኛ ስላልነ አይደለም፣ ህዝቡ ነው የሚወስነው። ከዚህ አንፃር ጥንቃቄ እንድታደርጉ እንፈልጋለን። ምክንያቱም ቅድም ሲናገሩት የነበሩ ዩሪ በደበስባሳው ተናግሮት ሄደ። እኔ ተረድቼዋለሁ። ልናስጨንቃቸውም አንፈልግም። ግን ፋኖን ተገና አድርገው የሚመጡት ኃይሎች ግን እኛ እንከላከላቸዋለን። ለምን? በዚህ ሳምንት የተከሰተው እኛ ስለምናውቀው በእኛ ሞት ውስጥ የሚሞትልን የለም። ወንድሞቻችን ነው የሚሞቱት። ይሄን የፖለቲካ ቂጣ እንዲጋግሩብን አንፈቅድም። ይሄን እንድትረዱ እንፈልጋለን። እንዳል አንደኛ ጥንቃቄ አድርጉ። ይሄ መክፈት በስተጀርባችሁ ያለ ሰዎችን ማሳየት ልክ አይደለም። ጥንቃቄ አድርጉ። ሁልጊዜ እየመጣችሁ አጀንዳ አትስጡን። የፖለቲካ ምልከታችሁን ማስቀመጥ ትችላላችሁ፣ ግን ማን ነው በጀርባችሁ ያለ? ለእናንተ የሚያስብ ወይስ አሳልፎ የሚሰጥ? እኔ ብዙ ነገር አላወራም። ሳሚ ደግሞ አጀንዳው እንዲወራ ፍቀድ። በሁለት ነገር ተመልከተው። እንዳልክ የመጣበት መንገድ ራሱ ነው የሚያውቀው። አንድ መርዛቸውን የሚተፉ ሰዎችን እንለይበታለን። ሁለት በትክክል እነሱን የሚደግፍና የቀጠናውን ፖለቲካ የተረዳ ሰው እንለይበታለን። ሁልጊዜ ተከላካይ አትሁን። እንዲያወሩ ፍቀድላቸው። እያወሩ በሚያወሩት ፖለቲካ እኛ የራሳችን የፖለቲካ መስመር እንዘረጋለን። ወንድሞቻችን እኛ ጋር ነው ያሉት፣ እናውቃቸዋለን። ማን ከማን ጎን ነው ያለ። ሳምንት ውስጥ ጎንደር ላይ የተከሰተው ምን እየተደረገ ስለነበር ነው ትንኮሳ የተደረገው። እያንዳንዱ ነጥረው እንዳይወጡ አጀንዳ እየሰጡ እርስ በርስ የማማታት ስራ እየተሰራ ነው። ይሄ ተረድተነዋል እኛ። ከዚህ አንፃር ሳሚ እንድትረዳው ነገሮች ብልጽግና ቢል የፈለገ ቢያቀራራኛ ምንም አንልም። ምክንያቱም ወንድሞቻችን እናምናቸዋለን። ትናንት የሞቱበት ዛሬም ለመሞት የተዘጋጁበት እንደሆነ ስለምናውቅ በወንድሞቻችን ሳናምን ቀርተን አይደለም። በአማራ ሽፋን ተደርጎ ግን የወልቃይት አጀንዳ አሳልፎ ለመስጠት የሚደረግ ፖለቲካ እኛ እያለን አይሰሩትም። ከዚህ አንፃር እንድትረዳው ነው ሳሚ። ይሄ ቀጥል። ቤትን እየከፈትክ ሁሉን ሰው መጥቶ እንዲወያይ ፍቀድላቸው። ከዛም በኋላ የራስህን መልከታ ወስደህ ከመሪዎችህ ጋር ተነጋገሩ። ምክንያቱም መርዙ እንዲወጣ እንፈልጋለን። በደንብ ተደርጎ ማን ከማን ጎን እንደተሰለፈ እንድናውቀው። እንዲያውም ተቃዋሚዎች የሆኑ ሁሉ በሙሉ ቤት እየከፈትክ መልከታቸውን አዳምጥ። ከዛ ውጭኛ ብንረግጣችሁም ብንሰድባችሁም ከምን እንደሆነ ስለምትረዱን ስለምናውቅ ረገጣው ይቀጥላል። እንዳል ትረገጣለህ። አመሰግናለሁ። ችግር የለውም። እሺ ሰሞኑን አንድ ነገር ይዘው እንድትሄድ የምፈልገው እኔ ወደዚህ ከውትድርናው አልፎ እንግዲህ ከአርቱ ወጥቼ ወደዚህ ትግል ገብቻለሁ። ከትግሉ ደግሞ እዚህ መሬት ላይ ሁኜ ደግሞ ወደ ሚዲያ ስወጣ እኔ ከእናንተ የተሻለ የፖለቲካ ግንዛቤ ኑሮኝ አይደለም፣ ግልጹ መነግራችሁ። ግን እናንተን የመሰለ እነ ተምራሉ እነ ሰው መሆን እነ አንድነት እነ መንዜው ሁላችሁን የአማራ ልጆች ሰብስቤ እየተወያየነ ወደ መፍትሄ እንድንሄድ በመንግስት ደረጃ የሚመጣውን አጀንዳ የመቀልበስ አቅማችን በጣም ሃይ ኳሊቲ እንዲሆን ነው እንጂ እኔ በቃ አራጊ ፈጣሪ ለመሆን ወይ ጊፍት ለመሰብሰብ ምናምን አይደለም። ግን እንደናንተ አይነት ወንድምና ሰብሰብ አድርጌ እንዳል ከኋላህ ድምጻቸው እየገባ ነው የሚያወሩት፣ እንዳይገባ ድምጻቸው ይለፍ እንትን ነው እያወሩ ነው መሰለኝ። ሌላ ሰው ናቸው፣ ችግር የለውም። ሌላ ሰው ናቸው፣ የኔ ጓደኞች አይደሉም። ሁለት ናቸው፣ አጃቢዎች ናቸው። ሁለት ነው ያሉ፣ ሌላ ሰው የለም፣ ሌላ ፋኖ የለም። ስለዚህ እንደናንተ አይነት እህት ወንድም እንደነ ሳሚ ጌጡ አይነት አርቲስቶች አሉ። አሁን መተቻቸቱ ይቅር ነው፣ ወደ አንድነት መተን ግን እኔ ባቅሜ ሰሞን ባቅሙ አንድነት መንዜው ሳሚ ጃውሳው ሳሚ ቀኜ ያቅማችን ፖለቲካ እዚህ ጋር ይዘን መተን አጀንዳ ይዘን እንድንወያይ ነው እኔ የምፈልገው። ገብቷችኋል? ከመሰዳደቡ ምናምን ውጭ በቃ እኔ ጥፋት ካጠፋው ሰሞን የአማራ ፋኑ ደጋፊ ስለሆነ አማራ ስለሆነ ለአማራ ህዝብ ስለሚቆረቆር እኔን መገሰጥ ይችላል። ግን የአማራ ጨዋነት በተሞላበት መንገድ ነው እንዳልክ እንደዚህ ጥፋት አጥፍታል። ስለዚህ ይሄ የአማራን ፋኖ ሊወክል አይችልም። በዚህኛው መንገድ ሂድ የማለት መብት አለው ማንኛውም ሰው በቀናነት ከሆነ ማለት ነው። በዚህ ልክ ነው ይህን ይዘው እንድትሄድ ብዬ ነው ሰሞን እንጂ ባለፈው በተደረገው ነገር በእኔ ላይ 1-2 ቀን የተሄደው ዘመቻ ይሄ እኔ ከመልካም ነገር ላስበው። ለምን በጣም ትልልቅ ወንድሞች ናቸው እንደዛ አይነት ጥፋት ያጠፉትና ድንገት ከመልካም ይሆናል የሚል እምነት ነው ያለኝ።
የዓላማም ልዩነት አለን ብዬ አላስብም። እንዲያው የሐሳብ ልዩነት ኑሮ ነው ትንሽ የረገጣችሁ ብዬ ነው ማሰበው። ይህ ደግሞ እኛን አይወክልም፣ እኛን አይመጥነንም። እንደዚህ አይነት ነገር እኛ አማራዎች ነን እና በዛ ልክ ተረዳው ወንድም አለ። አመሰግናለሁ። ናገር እስካሁን ምንም አላልኩም። እሺ ወይል እንግዲህ ኮፒ ሊንክ እያደረጋችሁ ምድረ ምእመናን እስካሁን አንድነት ይናገር። ቆይ ሳናገርኩም ሎርድ ነው ጎበዝ። አንድነት ቀስ ብሎ ከይቀጥል ሄደ። እሺ ለማንኛውም እዚህ ጋር ያላችሁ አማራዎች ቅድም እኔ ሜንሽን አድርጎ ሲናገር የነበረው እኔ ፊት ለፊት እንደዚህ ያላልኩም ያልኩት እንግዲህ አማርኛ ልድገምላችሁና ልውረድ። ተወደደም ተጠላም የኛ ድርጅት አስተካክሏን አቋሙን ሁሉ ነገር ተስተካክሎልናል። ከዚህ በኋላ እኛ የምንሰራው ወይ እኔ የምሰራው ከኢትዮጵያ ብሔር ብሔረሰቦች ልጆች ጋር ነው። የምነጋገረውም እንግዲህ ከአማራዎች ጋር ቁጭ ብዬ የምወያይበት ጊዜ የለኝም። ምናልባት ስለ ድጋፍ ወይ ብልጽግናን ስለመተቸት ምናምን ሊሆን ይችላል እንጂ ህዝብ ላይ ስለሚደርሱ ነገሮች ሊሆን ይችላል እንጂ ከእናንተ ጋር የምወያየው በአማራ ፋኖ ጉዳይም ሆነ ከአማራ ፋኖ ጋር የሚሰሩበትን ከተመጣ ከኦሮሚያ ልጆችም ሆነ ከትግራይ ከየትኛውም ብሔር ብሔረሰብ ልጅ ጋር ተነጋግረን እንሰራለን ፖለቲካ። ለምን ሁሉም ከኛ ጋር ማንኛውም የኦሮሞ ልጅ ሆነ የሶማሌ ልጅ አፋር ልጅ ከአማራ ፋኖ ጋር የሚሰራበትን መንገድ ስለምንፈልግ ማለት ነው። እኔ እንደራሴ እንዳንድ ግለሰብ ስለምፈልግ። ስለዚህ መጀመሪያም ያልኩት ከትግራይም ሆነ ከማንኛውም ኃይል እኔ እሰራለሁ በራሴ ሐሳብ ነው፣ በራሴ ፍላጎት የራሴን ሐሳብ ነው ያስቀመጥኩት። ሲቀጥል ደግሞ ድርጅቴ ከፈለገ ነው ያልኩት። ድርጅቱ መግለጫ ካወጣ ድርጅቱ ከፈለገ ከሻቢያ ጋር አይደለም ከአሜሪካ ከግብጽ ጋር አይደለም ከኡጋንዳ ከየትኛውም ጋር እኔ ወንድሞቼን አልወጋም። ያዝ ሳሚቀኝ ወንድሞቼ ከማንኛውም ድርጅት ጋር ቢሰሩ ወንድሞቼን አልወጋም። ወንድሞቼ የሚፈልጉት ከማንኛውም ድርጅት ጋር የሚሰሩት ጋር አብሬ እሰለፋለሁ ነው ያልኩት። ከዚህ ውጭ ሌላ ያልኩት ነገር የለም። ኤኒዌይስ ሳሚቀኝ አዲስ አበባ ስትመጣ ንገረኝ። ድልህ አዲስ አበባ ሆነ ነው ደግሞ እንደዚህ እንደፈለክ የምትናገር? ታድለህ። ቀጥሎሽ አሁን መቀሌ ነው ያለሁት። እሱ ነው እኔ የምጠረጠር መቀሌ ነው። ቀጥሎ ቴንኪው። በዛው አጋጣሚ እናመሰግናለን። ቤቱን ለመጀመሪያ ነው ያየሁት። ግን እኛ ከማንም ጋር እንሰራለን ስንል ራሱ ፋኖ ነው ከሰይጣን ጋር እንሰራለን ያለ። እኛ ደግሞ የፋኖ ደጋፊ ነን። የቪዲዮ ማስረጃ አለን። ከትግሬ ጋር እንሰራለን። ሳሚ ጃውሰው እንዳለው ከሁሉ ጋር እንሰራለን። እኛ አይደለም ያመጣናገርና የኛ ሐሳብ ካለ ሐሳብ እንድንናገር አንድነት በጣም ቴንኪው። ሰላም ሁኑልኝ። እሺ ሽሮ እናመሰግናለን። እንግዲህ ብዙ የሐሳብ ልዩነት ነው ያለ። ያን ሐሳብ ደግሞ በመነጋገር ነው የምንፈታው። መነጋገር ነው ያለብን። አንድነት ሰላም ብያለሁ ወንድም አለም። ቀጥል እስኪ አንተ ያንተን ሐሳብ እንስማ። እንኳን ደህና መጣው። አመሰግናለሁ። ሁላችሁንም በጣም አመሰግናለሁ። እያዳመጥኩ ነበረ። መንዚው ሳሚ፣ ሁላችሁም እያዳመጥኩ ነበር። በጣም ጥሩ ነገር እየተራመደ ነበረ። አዋቂው በዛና ትንሽ ተቸገርነ። በዚህ በአማራ ደጋፊ በጣም አዋቂዎቹ ትንሽ በዛ አሉብንና በቃ መተቻቸት ሆነ። ከውቀቱ እንትናለና መተቻቸት ይሄን የሆነብን አሁን ላይ እየተቸገርን ያለ ነው። ይሄ ነው። ይሄን ዕውቀት ሰብሰብ ብለን ደጋፊ እስከሆነ ድረስ ለዚህ ትግልኛ አስፈላጊ ነን ብለን ከቆምነ ለምንድን ነው ልዩነታችን እየተሆነ በተለያዩ ነገሮች ቦታ ላይ ከምንገኝ ሰብሰብ ብለን መስራት ያለብን ቦታ ላይ እንደማንገኝ እኔ ግራ ግብት ብሎኛል። ለምን ሁሉም ሰባለው፣ ሁሉም የራሱ ችሎታ አለው፣ ሁሉም የራሱ አቅም አለው። ይሄን አቅም ሰብሰብ ብለን መስራት እየቻልን ለምንድን ነው በሆነ ቦታ ላይ እየተገኘን ያልሆነ ነገር ከምናራምድ ለህዝባችንን የሚጠቅም ወደፊት የሚያራምድን ነገር ላይ ብንገኝ እጅግ በጣም አሪፍ ነው። ለምን የምናውቃቸው በጣም ስማርት የሆኑ ልጆች አሉ፣ ጎበዝ በቃ ከምንም የማይገቡ ማለት ነው። እንደነዚህ አይነት ሰዎች ሰብሰብ ብለን አስተውለን ነገሮችን ተወት ማድረግ አለብን። እኛ የመጣብን መከራና ግፍ ወይ ከሌ ብሎ የለየንበት ምክንያት የለም። እያንዳንዳችንን የሚያጠፋ እስከሆነ ድረስ ነገሮችን በመግባባት በሰከን ባለ ሁኔታ እየተያየን እየተመማርነ ለምን አንድ ሆኖ መቆምን አቃተን የሚለው ነገር በጣም ግራ ነው የሚያጋባኝ። እዚህ ነገር ላይ አስተውለን እንመልከት፣ ራሳችንን እንፈትሽ ነው ልል የምፈልገው። ራሳችንን በዚህ ጉዳይ ላይ ብዙ ማውራት አልፈልግም።
ሁላችሁም ብዙ ነገሮች ብላችሁታል። መንዚው በጣም እጅግ አመሰግናለሁ። ግን ሰብሰብ ብለን ባንድ እንቁም። አንድ ስንሆን ነው ሁሉም ነገር ሊስተካከል የሚችለው። እኛ ከመተቸት ሁሌ የምናያለን መተቸት ብቻ ነው። እስካሁን ድረስ ግን ምን ሰርተናል ከተባለ ያልሰራ ነው ይበልጣል ከሰራ ነው ይልቅ ያልሰራ ነው። ሁሉንም ዞር ዞር ብለን እኮ እንመለከታለን ምን እየተካሄዱ እንደሆነ። እድል ሲሰጠን ደግሞ በአንዳንድ ቦታ ላይ ገብተንም ሐሳብ የምንሰጥበት ቦታ ላይ ማለት ግንስ ምን ተሰራ ከተባለ ራሳችንን ፈትሽ። ምድር ላይ ያለምንም ልዩነታቸውን ፈተው ምድር ላይ እየሰሩ ያለ ሶሻል ሚዲያ ላይ ግን እስካሁን ያልተፈታ ነገር አለ። በተለያዩ ጥቅማ ጥቅም ይሁን ምን ይሁን ባልታወቀ ሁኔታ ስንለያይና በተለያዩ ቦታ ላይ ተወሽቀን እንገኛለን። ይሄ ሁሉ ይቅርና ሰብሰብ ብለን እንቁም ልልፈልጋለሁ። እጅግ አመሰግናለሁ። ጊዜ አንያዝብህ ወንድም አለም ቆይተሃል። አንተም ሁላችንም የራሳችንን ሐሳብ እንስጥና በዚሁ እንለያይላለሁ። አመሰግናለሁ። ታንክ ዩ። እሺ አንድነትዬ፣ ያው እኔም ትንሽ እንግዲህ ምግብ ቆየት ብያለሁ፣ መብላት አለብኝ። ምሳ አልበላሁምና ግን ጠቅለል ወዳለ ሐሳብ ያለው ሰው ሐሳብ አንድ ለደቂቃ ብቻ መልእክት ላስተላልፍ ነው ስለጠበኩኝ አንድ ደቂቃ ነው ተምራ አንድ ደቂቃ የራበኝ ነውና እጥርጥራለሁ። ረጅም ሰዓት ቆየ ወንድምዬው ነው። አንድ ደቂቃ ነው አንድ ደቂቃ ምንም ብዙ እንትን ሐሳብ ነገር ነው እንትን ማድረገው። በመጀመሪያ በጣም ቆንጆ ውይይት እንደነበረ ነው አስተያየት እንትን ማደርገው። በመቀጠል ግን አጀንዳ ቤት ስትከፍቱ ወይ ለምሳሌ እንዳልክም ከሆነ አንተ ይሆናል ያወያያል የምትለውን ሰፋ አድርገህ አጀንዳ ይዘህ ቢወያዩ ወይንም ብንወያይ የሚል ነገር ሐሳብ አለ። ምክንያቱም አሁን ሳሚ ቀኝ የሚባለው መጥቶ የራሱን ሐሳብ ስሜቱን ምናምን አራገፈ። በዛ ውስጥ ዝም ብለን ዋናውን ነገር መወያየት የሚገባን ነገሮችን ትልልቅ ነገር መንዘ ይሆን ማንሆን አይደው ነው የሆነ ነገር ሐሳብ ነበርና አልነካህም እያለ እንትን ሲለው ነበረ እና መወያየት መነጋገር የነበረብንን አጀንዳ ወተን አጀንዳዎቹ የሁላችን አጀንዳዎቹ ግን በሁለት ሳይድ ከፍለን እንድንወያይበት ነው ያደረገን። አሁን የወልቃይት የራያ ምን ይሄ የማንነት ጉዳይ የምንወያይበት አጀንዳ አይደለም። ግን የእሱን ስሜት ብቻ መጥቶ እዚች ላይ ረጨ በስሜታዊ ነገር እንድንሆን እንደሆነና ምን አደረገን እና አንተ ቤት ስትከፍት አጀንዳ ወይንም ከናንተ ከላይ እስከታች ያሉት ነገሮችን ሐሳብ ቢያንስ ከአራቱ እንትን ጋራ ተነጋግራችሁ ብትችል አለዛ ደግሞ የእናንተ እንደዚህ ያወያያል የምትሉትን ነገር ቀርጻችሁ ወይንም እንትን አድርገህ ብታስቀምጥና በዛ ዙሪያ ሐሳብ ቢሰጥ። አንተ የመጀመሪያው መግቢያ ላይ ሐሳብ ጥሩ ነበረ። ምንሻና እነዚህ አድማ ብተና ምናምን ገብቶ ሐሳቦቹ እንዲሰጡ የሚሉ ነገሮች ነበሩና እነሱን እየተጠሩ ሐሳቦቹ እንደዛ ነገሮችን ላይ ትኩረት ብናደርግ ባይነኝ ብዙ ሰዎች አስተያየትና ተምር ምን ነገር ስለሚኖር ብዙ መናገር ፈልጋለሁ። ግን ያው በዚህ ጉዳይ ነው መናገር የፈለኩኝ። አመሰግናለሁ። እሺ ወንድም አለም ለቀጣይ አጀንዳ ይዘን እንመጣለንና አጀንዳ ከሌለ ሁሉም የራሱን ሐሳብ ነው የሚያንጸባርቀውና ጭቅጭቅ ነው የሚሆነው። አጀንዳ ካለ ግን በዛ አጀንዳ ነው የምንወያየው እና እንደዚህ አይነት ነገሮችን አስተካክላለሁ። ሳሚ ቀኝ የመጨረሻ ንግግር የምታደርግ ከሆነ አመሰግናለሁ ወንድም አለም። አይ ጥሩ ነው እኔ በጣም እንደውም ሰው መሆን ያመጣው ነገር ጥሩ ነው። ለወደፊቱም እኔ ምንም አስተያየት ሳልሰጥ እዚህ ጋር ጠላትና ወዳጅን መስማትም ስለሚጠቅም እኔ እንደውም አዳምጣለሁ። ድጋሚ ሳሚ ምን መሰለህ ወንድሜ አይደለም እንደዛ ማለት ሳይሆን ሁላችንም እንስማማ። በቃ ነገሮችን እንተውና ሰብሰብ ብለን አንድ ላይ መስራት ያለብን ነገር ላይ እንስራ ነው ልል የምፈልገው። የእውነት እንተው በቃ አላማችን አንድ አይነት ነው። ምንም ልዩነት የለንም ሁላችንም በቃ ሁላችንም። ስለዚህ እየተነጋገርንም እየተደጋገፍን መቆም ያለብን ቦታ ላይ መቆም አለብን እንጂ ለጠላት አጀንዳ እየሰጠን ወደ ኋላ መጎተት የለብንም። ወደፊት ነው መራመድ ያለብን። ለምን መተንፈስ ያለብን ቦታ ላይ እንተነፍሳለን፣ ዝም በምንልበት ቦታ ላይ ዝም ብለን እናዳምጣለን። ይሄ ነው መሆን ያለበት። የምን ዝምታ ነው? እና እንደዚህ ከእንደዚህ አይነት ሐሳቤ እንውጣልን ነው የምፈልገው። አመሰግናለሁ። ወዳችኋለሁ ሁላችሁም። ታንኪዩ ማለት የፈለኩት ውይይት የለም ማለት አይደለም። ግን እኔ እዚህ እናንተን ቤት ሐሳቡን አጀንዳውን ማስቀየራችሁ ከሆነና እኔ መምጣቴ ከሆነ ከነበራችሁበት አጀንዳ ያስወጣኋችሁ ፈታችሁኝ ያዳምጣለሁ። እናንተ የሰራችሁትን ፕሮፓጋንዳ ሌላ ቦታ ቀለብሰዋለሁ። ያን ማደርገው ካሁን በኋላ ግን ለእንዳልክ ማወቅ ስላለበት ነው። በቤቱ አሁን ይውሪ ቅድም ያለ እኔ ማንም መጥቶ እንትን አላለኝም። ሳሚዬ ማንም መጥቶ አላስከፋኝም። ግን እንደዚህ ሰብሰብ ስንል እንደ አማራ
በቃ በአንድ አጀንዳ እንድንወያይና ጥላቻን አስወግደን አንድነትን ወደፊት ማምጣት ነው ያለብን ብዬ ነው ማስብ እንጂ ሳሚ ቀኜ ስለመጣ አንድነት ስለሄደ ኖ። እኔ ሁሉም የአማራ ወጣት ለኔ ወንድሜ ነው፣ የአማራ ህዝብ ወንድሜ ነው ብዬ ነው ማስብ። ዛሬ ልሞትለት የወጣሁት እኮ ለአማራ ህዝብ ነው አይደለ? ስለዚህ ሁሉም የአማራ ህዝብ ደግሞ ወንድሜ ነው፣ እህቴ ነው፣ እናቴ ናት፣ አባቴ ነው። በቃ በዛ ልክ ነው የምረዳው እና እንደዚህ ዝም እላለሁ ምናምን ይሄ አይሆንም። እስኪ ሳሚ እኔ ይቅርታውን የገባውና ቅድም ገብቼ ነበረ። አጉኔታችሁን ስትሳደብ ነው የዋልክ ሙሉን እኔን ሲሳደብ አይ አልተሳደብኩም። ኖ ሳሚ ኖ የመጨረሻ ንግግር ነው። ጳጉሜ እኔ ልወጣ ነው የመጨረሻ ንግግር ነው። ጥያቄ ምን አንተ ከስድብ ውጭ ሌላ አታውቅም። ይውታር ከስድብ ለመጣ ከስድብ ውጭ ምንም የለም። ጥያቄ ያስፈልግ እኔ ማንንም አልተሳደብኩም። ተሳድቤም አላውቅም። እታች እያሉ ለሚሳደቡ ልጆች ግን እውነት ነው መልስ እየሰጠው ነበረ። ሳሚ ጌቱን ለምን ይሰድቡታል? እንዳልክን ለምን ይሰድቡታል? ጥሩ የሚናገሩትን ልጆች ለምን ይሳደባል? ለእነኛ መልስ ሰጥ ነበረ። ነገር ግን እኔ አንተን አውቃለሁ፣ በደንብ አውቃለሁ። በደንብ አንተ ላታውቀኝ ትችላለህ። በየቤቱ እየገባ ሀሳብ ስትሰጥ ሁሉ በተለይ እሴተ ቤት አጠፋም እና ሀሳብህንም እንትንንም በደንብ አውቃለሁ። ፕላትፎርም ላይ ፕላትፎርም ላይ ዛሬ ነው የሚያወራ ይሄ እናቱ ቤት አደረገው እንዴ? ሚውት አድርግ እንጂ ገና አሁን እኮ ነው የገባ። ስነ ስርዓት አትባልግ፣ ስነ ስርዓት ያዝ። በቃ ቆይ ጳጉሜ እኔ ልወጣ ነው ወንድሜ። በቃ አትባልግ ጳጉሜ እኔ ልወጣ ነው ወንድሜ። በጣም እንትን ብሎኛል፣ እርቦኛል። በጣም ብዙ ጊዜ ነው የቆየሁትና በቃ እንደዛ ይሻላል ወንድም። ምናልባት ተምር ሀሳብ መልእክት ነገር ካለ በዚሁ እንለያይ። በጣም አመሰግናለሁ። የታምር ነገር ካለ እስኪ ማጠቃለያ እሱ በቃ ዘግተው ወጣ ወንድም አለ። እኔ ላውራ ነው ልጨርስ ነው ላውራ ያለበለዚያ መዘጋት ነው። በቃ እንዳልክ እነሱ ማውራት አይችልም ይባል። አሁን አረጋ ከበደ ቢሮ ጋር ሳሚ ቀኝ ይቅርታ፣ አረጋ ከበደ ቢሮ የወረድክ ሰው ሳሚ ቀኝ እንደዚህ አይነት የወረዱ ሰው